ጎበዞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ እኔ ነው። Today we're gonna learn about Miss Rosie. Let's get to know Miss Rosie a little bit, okay? ተዘጋጅታችኋል? እሺ ጎበዞች እንጀምር። ስለ እኔ መጀመሪያ የምነግራችሁ ምን መሰላችሁ? እኔ ቤተሰቤን እወዳለሁ። I love my family. እኔ ቤተሰቤን እወዳለሁ ማለት I love my family. Do you love your family? Yes? እናንተ ቤተሰባችሁን ትወዳላችሁ? አዎ ጎበዞች እኔ ቤተሰቤን እወዳለሁ። I love my family. ሁለተኛ ደግሞ የማስተምራችሁ ስለኔ ምን መሰላችሁ? እኔ እናት ነኝ። እኔ እናት ነኝ ማለት I am a mother. I am a mother. እኔ እናት ነኝ። እኔ ደግሞ ሁለት ልጆች አሉኝ። እኔ ሁለት ልጆች አሉኝ። እኔ ሁለት ልጆች አሉኝ ማለት ደግሞ ምን ማለት መሰላችሁ? I have two kids. I have two kids. እኔ ሁለት ልጆች አሉኝ ማለት I have two kids. አዎ በቃ አሁን ተማራችሁ አይደለ? እኔ ቤተሰቤን እወዳለሁ። እኔ እናት ነኝ እና እኔ ደግሞ ሁለት ልጆች እንዳሉኝ ትንሽ አስተማርኳችሁ። እሺ እንቀጥል። ሌላ ደግሞ ስለኔ ምን አስተምራችኋለሁ መሰላችሁ? እኔ ሚስት ነኝ። እኔ ሚስት ነኝ። እኔ ሚስት ነኝ ማለት I am a wife. እኔ ሚስት ነኝ I am a wife. እኔ ሚስት ነኝ ማለት I am a wife. ሌላስ ደግሞ ምን አስተምራችኋለሁ መሰላችሁ? እኔ እግዚአብሔርን እወዳለሁ። እኔ እግዚአብሔርን እወዳለሁ። እኔ እግዚአብሔርን እወዳለሁ ማለት I love God. I love God. እኔ ደግሞ መጽሐፍ ቅዱስ ማንበብ እወዳለሁ እና ቤተ ክርስቲያን መሄድ እወዳለሁ። እኔ መጽሐፍ ቅዱስ ማንበብ እወዳለሁ። እኔ ደግሞ ሌላ ቤተ ክርስቲያን መሄድ እወዳለሁ። I also love to read my Bible and I love to go to church. I love to read my Bible and I love to go to church. አዎ ሌላ ደግሞ ስለኔ ምን አስተምራችኋለሁ? እኔን ኢየሱስ ይወደኛል። ኢየሱስ እኔን ይወደኛል። ኢየሱስ እኔን ይወደኛል ማለት Jesus loves me. Jesus loves me. ኢየሱስ ወይም እግዚአብሔር ሁላችንንም ይወዳል። ኢየሱስ ወይም እግዚአብሔር ሁላችንንም ይወዳል። Jesus loves me, but he also loves everyone. አይደል? አዎ ሌላ ደግሞ ስለኔ ምን አስተምራችኋለሁ መሰላችሁ? እኔ ደግሞ ምግብ በጣም እወዳለሁ። እኔ ምግብ በጣም እወዳለሁ። እኔ ምግብ በጣም እወዳለሁ ማለት I love food. I love food. እኔ ደግሞ በጣም የምወዳቸው ምግብ ምን መሰላችሁ? በጣም የምወደው ምግብ ኢትዮጵያን ምግብ ነው። ኢትዮጵያን ወይም አበሻ ምግብ ነው። Do you want to know what food I love most? My favorite food? It's Ethiopian or Abasha food. I love Ethiopian or Abasha food. አንዳንድ የኢትዮጵያን ወይም የአበሻ ምግብ እኔ የምወደው ምን መሰላችሁ? በእንጀራ የሚበላ በየአይነቱ አይነት ስጋ እንደ ዶሮ፣ ጥብስ፣ ክትፎ፣ የስጋ እንትኖች ሌላ ደግሞ የአትክልቶች
ጎመን፣ ፎሶሊያ፣ እንትን ምስር በጣም እወዳለሁ እኔ። ጎመን፣ ፎሶሊያ፣ ምስር ወይም በስጋ የስጋዎች ክትፎ፣ ጥብስ፣ ዶሮ እወዳለሁኝ በጣም በእንጀራ የሚበላ። The type of Ethiopian foods I love is food that we can eat with injera. I love being able to eat meat dishes such as doro, meat dishes like kitfo, meat dishes such as tips. But I also love our vegetarian dishes such as misir, such as gomen, and such as fosolia. So both veggie and meat dishes, Ethiopian food, I love. የእናንተስ በጣም የምትወዱት ምግብ ምንድን ምግብ ነው? ምንድን ምግብ ነው እናንተ በጣም የምትወዱት? ዶሮ ነው? ፒዛ ነው? ፍሬንች ፍራይስ ነው? እንጀራ ነው? ዳቦ ነው? ምንድን ነው? ምንድን ነው እናንተ በጣም የምትወዱት? ፓስታ ነው? ምንድን ነው በጣም የምትወዱት ምግብ? What about you? What is your favorite food? What is your favorite food? Is it pizza? Is it pasta? Is it French fries? Is it a bread? Is it injera? What is it? What is your favorite food? And I hope you like food as much as me. Food is good for you. እንደኔ ምግብ ውደዱ፣ እንደኔ ምግብ ውደዱ፣ ምክንያቱም ምግብ ለእናንተ ጥሩ ነው። አዎ ጎበዞች። እሺ እንቀጥልና ስለ እኔ እየቀጠልኩኝ አሁንም ላስተምራችሁ። ሌላ ደግሞ ስለ እኔ ምን አስተምራችኋለሁ መሰላችሁ? እኔ መማር በጣም እወዳለሁ። እኔ መማር በጣም እወዳለሁ። I love to learn. I love to learn. እኔ መማር እወዳለሁ ማለት I love to learn. እኔ ትምህርት ቤት መሄድ እወዳለሁ። እኔ ትምህርት ቤት መሄድ እወዳለሁ። እኔ ትምህርት ቤት መሄድ እወዳለሁ ማለት I love to go to school. I'd love to go to school. ስለ ሚስ ሮዚ አሁን ምን ተማራችሁ? ሚስ ሮዚ መማር በጣም ትወዳለች። ሚስ ሮዚ ትምህርት ቤት መሄድም ትወዳለች። አዎ አይደል? አዎ ሚስ ሮዚ what did you just learn about Miss Rosie? That she loves to learn, she loves to go to school. ሌላ ደግሞ ስለኔ ምን አስተምራችኋለሁ መሰላችሁ? እኔ በጣም መማር ስለምወድ ብዙ አጥንቼ ተመርቄያለሁኝ። ተመርቄ ደግሞ ብዙ ዲግሪ አግኝቻለሁኝ። ስንት ዲግሪ መሰላችሁ ያገኘሁት? አንድ ነው አይደለም፣ ከአንድ በላይ። ሁለት ነው አይደለም፣ ከሁለት በላይ። ታዲያ ሶስት ነው አይደለም፣ ከሶስት በላይ። ዋው ሚስ ሮዚ ከሶስት በላይ ዲግሪ አላት የተመረቀችበት። ከሶስት በላይ ከሆነ ደግሞ አራት ነው። ከአራትም በላይ ነው። አራት ብቻ አይደለም፣ አራት ብቻ አይደለም። ስንት መሰላችሁ ሚስ ሮዚ ያላት ዲግሪ? ስንት? አምስት ዲግሪ አላት ሚስ ሮዚ። በጣም መማር ትወዳለች እና ተመርቃ 5 ዲግሪ አላት። ዋው! ሚስ ሮዚ loves to learn. She loves to learn so much that she has multiple degrees. Okay, let's count how many degrees Miss Rosie has. Is it one? Is it just one? No, it's more than one. Is it just two? No, it's more than two. Is it 3? No, it's even more than 3. Is it 4? No, it's more than 4. Then how many degrees does Miss Rosie have? 5. Missed mallet 5. Missed mallet 5. Miss Rosie has 5 degrees because she loves to learn so much. She studied and she received
5 degrees. Miss Rosie has 5 degrees. And what else do you want to know about Miss Rosie? Miss Rosie also loves to dance and to laugh. Miss Rosie ደግሞ ስለ Miss Rosie ሌላ ምን ታውቃላችሁ? መሳቅና መደነስ ትወዳለች Miss Rosie። መሳቅ ማለት to laugh. መደነስ ማለት to dance. መደነስ to dance. መሳቅ to laugh. መደነስ እስክስታ እና መሳቅ to laugh. Miss Rosie loves to dance. She loves to laugh. She loves to smile. To smile, ፈገግ ማለት. To smile ማለት ፈገግ ማለት. To smile ማለት ፈገግ ማለት አይደል? Oh, to smile ማለት ፈገግ ማለት. Miss Rosie መሳቅ ፈገግ ማለት መደነስ ትወዳለች. Miss Rosie loves to smile, to laugh, and to dance. Oh. ሌላስ ደግሞ ስለ Miss Rosie ምን ማወቅ ትፈልጋላችሁ? ወይ ነግራችኋለሁ መሰላችሁ ስለ Miss Rosie? Miss Rosie የሌሎቹን መርዳት በጣም ትወዳለች። በተለይ የተቸገረ ሰው Miss Rosie ሌሎቹን መርዳት በጣም ትወዳለች። በተለይ የተቸገረ ሰው እንደዚህ ማለት Miss Rosie loves to help. Miss Rosie loves to give and to help those who are in need. Miss Rosie loves to give and to help those who are in need. What about you? Do you also love to give, to be generous, to help others? እናንተስ እንትን መስጠት ቸር መሆን መስጠት ሌሎችን መርዳት ትወዳላችሁ? አዎ ጎበዞች። መርዳት መስጠት ቸር መሆን መርዳት በጣም ጥሩ ነገር ነውና Miss Rosie መስጠት ትወዳለች። ሌላ ሰውን መርዳት ትወዳለች። የተቸገረ ሰው በተለይ Miss Rosie as well loves to be generous and she loves to help others. መጨረሻ ደግሞ ምን አስተምራችኋለሁ መሰላችሁ ስለ Miss Rosie? Miss Rosie ምን ታምናለች መሰላችሁ? Miss Rosie እንትን ማንም ሰው የፈለገውን ነገር ማድረግ ይችላል በአይምሮ ካሰበ እና ፈግቶ በደንብ ለፍቶ ከሰራ በአይምሮ ያሰበውን ነገርና ለፍቶ የሚሰራውን የፈለገውን ማድረግ ሰው ይችላል ማለት በእንግሊዘኛ anybody can do anything they put their mind and their hard work to. Miss Rosie believes that anyone can do anything they put their mind and their hard work to. Miss Rosie የምታምነው ምንድነው? ማንም ሰው የፈለገውን ነገር ማድረግ ይችላል ያሰበውን እና ለፍቶ የሰራበትን ነገር ማድረግ ይችላል ብላ ታምናለች። ስለ Miss Rosie ሌላ ምን እነግራችኋለሁ መሰላችሁ? Miss Rosie ምንም እንግሊዘኛ አትችልም ነበር። ምንም ቃል እንግሊዘኛ ማውራት አትችልም ነበር። ግን በጣም መማር እንግሊዘኛ ስለፈለገች Miss Rosie በጣም አጠናች ደግሞም ጸለየች በጣም ጸለየች አጥንታ ጸልያ አሁን እንግሊዘኛ በጣም ጎበዝ ነች በእንግሊዘኛ ማውራትን ብቻ ሳይሆን ማስተማርም ትችላለች አይደለ? አዎ Miss Rosie እንግሊዘኛ ምንም አንድም ቃል አታውቅም ነበር ግን ማወቅ እፈልጋለሁ አለችና እንግሊዘኛ እንዳውቅ በጣም ታጠና ነበር ደግሞ አጥንታ ጸልያ አሁን እንግሊዘኛ በደንብ ማውራት ትችላለች ሌሎችንም በእንግሊዘኛ ታስተምራለች አይደል? አዎ So one example of how or why Miss Rosie believes you can do and be anything, you can do anything you put your mind to, is that Miss Rosie at one point did not know how to speak any English. Miss Rosie did not know how to speak any English, but she wanted to speak English.
So she believed she could, and she also studied really hard and prayed really hard. And now she speaks English fluently. She even teaches others, said like you, how to speak both English and Amharic. አይደል? አሁን ሚስ ሮዚ ሌሎችን እንደናንተ አይነት እናንተን እንግሊዘኛ አማርኛ ታስተምራለች። ምክንያቱም አመነች፣ እንግሊዘኛ ማውራት ትችላለሁ ብላ አጠናች፣ ጸለየች። አሁን እንግሊዘኛ በደንብ ታወራለች. Because Miss Rosie believed that she could, and she studied hard, and she prayed hard, and now she speaks English fluently to teaching all of you, teaching both English and Amharic. So እነዚህ አንዳንድ ስለ ሚስ ሮዚ ናቸው አይደለም? ምን ነገርኳችሁ? አንዳንድ ነገር ስለ ሚስ ሮዚ። ሚስ ሮዚ ቤተሰቧን እንደምትወድ, that she loves her family. Miss Rosie is a mother. Miss Rosie እናት መሆኗን ተምራችኋል. Miss Rosie loves God. Miss Rosie እግዚአብሔርን እንደምትወድ ነግራችኋለች. Miss Rosie ደግሞ እግዚአብሔር እሷን እንደሚወዳት እንደምታውቅ ነግራችኋለች. Miss Rosie also told you that she knows that God loves her. Miss Rosie በጣም እንጀራ እንደምትወድ ነገረቻችሁ. That Miss Rosie told you that she loves injera and Ethiopian food. እና Miss Rosie ደግሞ መደነስ፣ መሳቅ፣ ፈገግ ማለት እንደምትወድ ነገረቻችሁ. Miss Rosie also told you that she loves to smile and laugh and dance. And Miss Rosie told you also that that she loves to give and be generous and help others. Miss Rosie ሌሎችን መርዳት እንደምትወድ መስጠት እንደምትወድ ነገረቻችሁ። እና ሌላ መጨረሻ ምን ነገረቻችሁ Miss Rosie? በቃ በአይምሯችሁ ያሰባችሁትና በደንብ ለፍታችሁ የሰራችሁት ሁሉም ነገር ማድረግ እንደምትችሉ በጸሎት በለፍቶ በመስራት በማመን እንደምትችሉ, that you can do anything you want to do if you put your mind, your hard work, and you also pray hard for it. እና እነዚህ አንዳንድ ስለ ሚስ ሮዚ ነው። ዛሬ ሚስ ሮዚን ተዋወቅናት እና እናንተ ይሄንን ጊዜ እኔ ጋር ስላሳለፋችሁ በጣም አመሰግናለሁ። እና ሌላ ጊዜ ተገናኝተን ደግሞ ሌላ ነገር እንማራለን። እሺ ጎበዞች፣ ቻው ቻው፣ ደህና ዋሉ። ቻው ቻው፣ ደህና ዋሉ።